እሷ ሄርሜላ አጠገቡ ያለች እኛ ተመልካቾች ራሱ የመጨረሻ እድል ነው እኛ ተመልካቾች ማለት ነው። በጣም ለአብርሽ አብርሽ ያዋጣኛል ብሎ ልጅ እንደሆነ ሁሉም ሰው ይወልዳል ይለያያል። እንኳን አንድ ልጅ ለራሱ ይችላል አይደለም። አንድ ልጅ 10 ልጅ ለምን አይሆንም? እሱ ሲጀመር አይደለም አንድ ልጅ ለምን 10 ልጅ አይሆንም? አሳድጋ የኔ ልጅ አንድ ልጅ በዚህ አመት ውስጥ እያየ ነው ጸጉሩ ገባ። አብርሃም በዚህ አመት ውስጥ እያየ ነው ብዙ የባህሪ ለውጥና ብዙ የገጽታ ለውጥ አምጥቷል። ለምን እሷ በምትነሳነሰው ሰው ታደርግ ባለጌ ለምትከተዩ ባለጌ ያሳደገው ምንድነው አሉ የሚባል ተረት አለና እሷን ለእናንተ አይዟችሁ ለእሷን የምትከተሉና የእሷን ምሳሌ የምታምጡ ከእሷ ምን እንደተማራችሁ ባላገዳጆች ለራሳችሁ አይዟችሁ ለራሳችሁ እውነትን ተመሩ እውነትን ተከተሉ። በነገው አንበሳ ነው ማሬ በነገው አንበሳ 10 አዘጋጅቻለሁ እኮ ያልገባሽም እንጃች ታሸንፋለች ደግሞ ኤርሚለው ታሪዬ ወይ እነሱ ማንስ ያተስጣችሁ በነገራችሁ ላይ ወሮታ ደጋጎች እኮ የሚደገፉት ቢዝነስ ሴቪንግና ዳርክነት ቢዝነስ ነው የሚሰራው። በግልጽ አማርኛ እኮ የዱባይ ሀዋ ነግራለች። ሁለተኛ እርጉዝ ናት። ወሮታ ስትባል ከስንት የወሮታ ያወጣ ያስነስቶ ነው ያረገዘችው አለች። ማንስ እኮ ሞላ ኢትዮጵያ እየተሰው ይገኛል። ምን ያጨናንቃችኋል? ለስኪኔ ደጋፎች ተቃጠሩ ግድ የለም አለ ዳይፈር አርጋ ትመጣለች። አሁን ትናንትና ቡዜና ስትመጣ ከሆዷ ላይ ምንም የለም ዳይፈር ወለቃ ያለች እውነት በጣም ያስጠላል። ቀሚስ ደግሞ አንቺ በቀኙ ቀሚስ ደግሞ ነፍተዋለች መሰለኝ አሪካ ባለ የሰባቱ ማኖቲ ቦላ የናሽተዳል ጋር ያርገው ትናንትና ወዳ ትንሽ ቀለል ብለዋል። የለም ማርያምን በቃ ጃኬቱ ራሱ እየተሰጋጃት እኮ አውቃ ነው ኮካ ነው ይሁን ምን ማይስማማ ምግብ በልታ ነው መሰለኝ ተነፍታ የመጣች ያሳበጠችው አብርሽንና ሄርሜላን የጠራች ቀን ነው። የሩታ እርግዝና ተረጋግጧል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እናም ሁሌም ከጎን የሆናችሁ የምታበረታቱኝ እጅግ በጣም አመሰግናለሁ። ፈጣሪ ጠብቃችሁ። እናም አብርሽ ማስጠንቀቂያ ደርሶታል ማለት ነው። ማንኛችንም እንወልዳለን፣ ማንኛችንም ተጋብተን እንፋታለን። ነገር ግን ደግሞ በዚህ ልክ ልጄ እያለ የሚያስመስለው ለምንድን ነው? የእውነት ሄርሜላን የሚያፈቅራት ከሆነ ለምንድን ነው ልጄ የሚለው? ወይንም ደግሞ ቁርጡን ያሳውቀን። ከሩታ ጋር ይሁን ይቀጥል፣ በሄርሜላ ህይወት አይቀልድ። ማስጠንቀቂያ ሰጥተነዋል። ይሄ የመጨረሻ ማስጠንቀቂያ ነው። እንኳን አይደለም ቀርቶ ሄርሜላ እኛ ራሱ የመጨረሻ ማስጠንቀቂያ ሰጥተነዋል እያሉ ነው ያሉት ማለት ነው። እና በልጅ አያመካኝ። ልጅ ማንኛውም ሰው እየወለደ እየተለያየ አይደለ? የእሱ ብቻ የተለየ ነው እንዴ? እያሉ እንግዲህ የሩታ የሄርሜላ እህቶች እየተናገሩ ይገኛሉ ማለት ነው። እና አሁን አብርሽ ብታረግዝም እንኳ ከእሷ ጋራ ይመለሳል የሚል ስጋት አለባቸው ማለት ነው። እና እንግዲህ ሩታ አርግዣለሁ ብላለች። ከዴቭ ጋራ ደግሞ ሄዳ ቼክ አድርጋለች። ትናንትና ጉዞ ላይ ነበሩ። እርግዝናውም ደግሞ እንግዲህ እውነት ነው ተረጋግጧል። አሁን አብርሽ ወደ ሩታ ይመለሳል ወይንስ አይመለስም የሚለው ነገር እንግዲህ ወደፊት አብረን የምናየው ይሆናል። ነገር ግን ሰዎች ደግሞ ሩታ አረገዝኩኝ እያለች ያለችው ውሸቷን ነው። ለምንድን ነው በዚህ ስታጠምድህ አንተ አቋም የሌለህ እያሉ ነው እየተናደዱ ያሉት ማለት ነው። እና አሁን ስጋታቸው ምንድነው? አብርሽ ሩታን ስለሚወዳት ነው ልጄ የሚለው እንጂ በልጅ ሊያመካኝ አይችልም። ለምንድን ነው በሄርሜላ ህይወት የሚቀልደው? ለምንድን ነው የማይሆን ተስፋ እያሳየንና እየሰጠን ያለው ብሎ እጅግ በጣም ብዙዎች ተናደው ነው ያሉት ማለት ነው። በነገራችን ላይ እኔ ከበፊትም ተናግሬያለሁ። ለሄርሜላ ፍቅር የለውም፣ ከሄርሜላ ጋራ ቀለበትም አያስርም ማለት ነው። ምክንያቱም በሄርሜላ ህይወት እየተጫወተ እየቀለደ ነው ያለው እንጂ ማንኛውም ሰው ልጅ ወልዶ ይለያያል። ገባችሁ? ነገር ግን ደግሞ በዚህ ልክ ቀን በቀን ልጄን ልየው፣ ቀን በቀን የሆነ ነገር ሁሌ ከሷ ጋር ጭቅጭቅ፣ ሁሌ ከሷ ጋር ምናምን አያደርግም ማለት ነው። ገባችሁ? ምክንያቱም አብርሽ ወደ ሩታ መመለስ ስለሚፈልግ ከሩታ ጋር መሆን ስለሚፈልግና ስለሚፈልግ ነው ማለት ነው። እና
እናም እሱ ከሩታ ጋራ መሆን ስለሚፈልግ ነው እንደዚህ 10 ጊዜ እየተመላለሰ ያለው ማለት ነው። እና አሁን ደግሞ ሁለተኛ ልዑል እያለ አስቡ እንደዚህ የተመላለሰ ሁለተኛ ልጅ ደግሞ ሲወለድ ለልዑል እህት ወይንም ወንድም ሲወለድ ደግሞ ማለት ነው ምን ያክል መመላለሱ እንደሚበዛ አሁን ብቻ አስቡት ማለት ነው። እና ሴት ናት እንግዲህ ሩታዬ የምትወልድለት ለልዑል ሴት ናት፣ ሴት እህት ማለት ነው። ገባችሁ? እንግዲህ ሄርሜላ ሩታ አረጋግጣለች የእርግዝናውን ውጤት ማለት ነው። እና አሁን እንግዲህ ዴቭም ከአብርሽ ጋር እንድትሆን ነው የሚፈልገው። ታረቁ እያለ ነው። ብዙዬ ደግሞ አትፈልግም ማለት ነው። ብዙዬ ሩታና አብርሽ አንድ ላይ እንዲቀጥሉ አትፈልግም። እሷ የምትፈልገው ከሄርሜላ ጋራ እንዲቀጥል ነው ማለት ነው። እና በነገራችን ላይ የዴቭ ሀሳብ ሁሌም ተሰሚነት አለው፣ ተደማጭም ነው። አንድ ላይም ደግሞ ያደርጋቸዋል ማለት ነው። ገባችሁ? ስለዚህ በዚህ መሀል ላይ የምትቀረው ማናት? ሄርሜላ ናት። የማንም መጠቀሚያ ሆና መቀለጃ ዩቲዩብ መሸቂያ ሆና እንደዚሁ ተጠቅሞባት መሀል ላይ ትቀራለች። ልቧ ተሰብሮ በሀዘን ተውጣ ትቀራለች ማለት ነው። ገባችሁ? ያ ደግሞ በቅርቡ ደም እንባ ታለቅሳለች። ምክንያቱም በወለደ ሰው መሀል መግባት ትርፉ ራስን መጉዳት ነው እና እሷ መጠቀሚያ እየሆነች ነው። በነገራችን ላይ እንግዲህ የጌሙ ፊልማ ነገ ነው። ሁላችሁም ተዘጋጁ። አንዷ ገስት ላይ እንግዲህ 10 አንበሳ አዘጋጅቻለሁ እያለች ነው። ከዚህ በፊትም አንዷ ደግሞ 10 አንበሳ ወርዳለሁ ስትልም ተሰምታለች። እንግዲህ ስንት አንበሳ ያወርዳሉ እሱን ወደፊት ነገ ማታ ከምሽቱ 3 ሰዓት ላይ የምናየው ይሆናል። በሁለቱ ያለው ጦርነት እጅግ ፍርሃት አለ። የከሌ አድናቂ ያሸንፋል፣ የከሌ አድናቂ ያሸንፋል በማለት ሁሉም ስጋት ላይ ነው ያለው ማለት ነው። እና የነገው ፊልማ እንግዲህ በጣም ያበደ ነው። ማን እንደሚያሸንፍ እንግዲህ እናያለን ማለት ነው። እናያለን። እናሸንፋለን። አዎ እናሸንፋለን። እንዴ ኳሱም ሜዳውም የኛ ነው እና ስለዚህ የሩታ እርግዝና እንግዲህ ከዚህ በኋላ ልዑሌ እህት ተረግዞለታል። እንግዲህ አመናችሁም አላመናችሁም፣ መረራችሁም አልመረራችሁም፣ ውሸት የመሰላችሁም ዋጡት ማለት ነው። ዋጡት። ምንም ማድረግ አይቻልም። መቼስ በሩታ ኃይል ብቻ ነው ያረገዘችው አትሉም። እሱ ነው ያስረገዛት። ገባችሁ? ያለሱ ምንም ማርገዝም ሆነ ምንም ማለት አይቻልም። እናም ሩታዬ እንኳን ደስ አለሽ የኔ ውድ ልጅ፣ የፈጣሪ ስጦታ ነው እና እንኳን ደስ አለሽ ልልሽ እወዳለሁኝ ማለት ነው። እንኳንም እውነት ሆነልሽ፣ እንኳንም ማረገዝሽ። አባትና እናት ሳይለያይ ከአንድ እናትና አባት አንድ ላይ መውለድ እጅግ በጣም መታደል ነው። ስለዚህ ሂጅበት የኔ ውድ እና ውዶችዬ፣ በቀጣይ ቪዲዮ እንገናኛለን። ላይክ ሰብ አድርጉ። መልካምነት ለራስ ነው፣ አይከፈልበትም። ወዳችኋለሁ። ሰላም ቆዩልኝ።